በላው አራይት ልጅ ማላይበት የት ሊድ እናንተ ዛሬ ደግሞ እየዘፈነችለት መጣች ብዬ ብላ ልብ ቅርጽ ከዛ ደግሞ ይሄን ነገር ካላመንክ ውርድ ከራሴ ተወርደሽ አይደል እንዴ የሚያዋርዱ ያዋርድሽና ማለት ነው። ሳያፉሉ ደም የሚፈላው ነገርስ ጥርሷን በቦክስ አራግፈሽ ጣያት ነው የሚለኛውን ቲክቶክ ላይ ሳያትና በጣም ደስ ያለሽ ትመስያለሽ። አብራችሁ ነው እንዲያደራችሁት እና በተነንተው ነገር ተደስተሽ ነውና ምን አንቺ መንገድ እኔ እኮ እቺ ልጅ እናንተ አይሞቃት አይበርዳት ስድቡንም ጉድ እና ዛሬ ታጥበሻል፣ ልብስሽን ቀይረሻል፣ እንዴ ነው ማሬ ሻወር ወሰድሽ? መቼም እኛ እኮ ነን የምናስተካከላችሁ ዩቲዩብ ላይ የምትመጡ ሰዎችን ሻወር ወስደሽ ነው የመጣሽው። ተጣጥበሻለኝ ተመስገን። ታጥባለች፣ ልብሷን ቀይራለች ጋይስ። እና ሌላ ደግሞ እረፊ የምር ወይኔ ያናደደችኝ ጥርሷን በቦክስ ባያት ነው ያለኝ። ደግሞ ስልኩ ውስጥ ገባችበት እኮ ዲ ስታስጠላ ግን አታምረም። የምር ምንም አያምርም በፈጣሪ ስም። ሌላ ደግሞ ማለት ነው ወርድ ከራሴ ታወርደሻል እኮ አንዴ ምን ሌላ ውርደት ፈለግሽ ደግሞ ከዚህ በላይ? እና ደግሞ ሌላ ምን እንዳየው ታውቃላችሁ? ብሩክ ይቺ ልጅ የሚያገኛት የሆነ ቪዲዮ ይዛበታለች። የራቁት ቪዲዮ፣ የራቁት ፎቶ፣ የምናምን የምትሉት ማለት ነው በለው እሱ ልኮላት ነው ምንድን ነው? እና ታዲያ እሱ የተለየ አካል ነው እንዲህ ያለው? ከዚህ በላይ ውርደት አለ እንዴ? ምን የራቁት ምናምን ሁላችንም አንድ ነው። ምን ያለን የተለየ ነገር እኮ አይደለም። ብትይዝበት ራሱ በዚህ ልክ የሚወዳትን ልጅ ማጣት የለም። ብትይዝበት ራሱ ሀይሚ ጋር ተመካክሮ እንደዚህ አድርጋብኝ ነው በዚህ መንገድ እናስጠፋት እንደዚህ እናድርግ ማለት ነው እንጂ ያለበት ከሀይሚ ተደብቆ እያገኘ ሩም ዘግቶ እየተንሾካሾካ አይደለም። ይህን ማወቅ አለባቸው። ሲቀጣጥል ደግሞ አሁንም ከብሩክ ጋር ሀይሚን ለማነጻጸር በጣም ብዙ ጥረት እያረጋችሁ ነው። ከዳኒ ጋር የተሰራ ቪዲዮ እያመጣችሁ እሷስ ምን ብሩክ ሲገባ ከዳኒ ጋር ቁጭ ብላ ነበር አይደል እንዴ? ዳኒ ቤት ሄዳ ነበር አይደል እንዴ? እያላችሁ እሱን ለማነጻጸር እየሞከራችሁ ነው። ያና ይሄ ይለያል። ዳኒ ታሞ ልጠይቀውን ሄደች፣ ይሄ ደግሞ ሩም ውስጥ ነው የተገኙ። ገባችሁ አይደለ? ስለዚህ ሀይሚና ብሩክን አታነጻጽሩ። እኛ እንዲለያዩ አንፈልግም። ሲቀጥል ደግሞ ያው ድራማ ነው፣ ግን መጨረሻ ነው ድራማ አይሉንም። ዳኒ ጋር የተሰራው ቪዲዮ ዳኒና ሶሲ ምናምን ሆኖ ያኔ ሲደባደቡ ሲካሰሱ ክስ ሲመሰረት ዳኒ በውሸት ሶፍት ጠቅጥቆ ጥርስ ሲወለቀ እያለ ሁሉን ነገር እስከ መጨረሻው ሰሩ አይደለ? ዳኒ ሀይሚ ቤት ሄዳ ከዛ ደግሞ የሀይሚ ልደት ሲከበር የዳኒ ተበጥብጦ ምናምን ያ ሁሉ ነገር ውሸት ነበር አይደል? መጨረሻ ግን ውሸት ነው ብለው አላስረዱንም። በዛው አለባብሰውት ይቅርታ ተባብለው ነው የሄዱት ማለት ነው። እና አሁንም ቢሆን ማለት ነው መጨረሻውን ታያላችሁ። አሁን ለገና ምናምን ይታረቁ ይሆናል ከዚህ በኋላ ማለት ነው ታያላችሁ። ዛሬ ስንት ቀን ነው? ዛሬ አሁን እያለቀ ነው ይሄ ወር፣ ያኛው ወር ይጀምራል። ከዛ ገና ሊደርስ 2 ቀን ወይ 1 ቀን ሲቀረው ይታረቃሉ። በቃ በአጠቃላይ እስከ ገና እንስራ ብለው ነው ቀድሞ የሄዱት። ገና ሳይደርስ ቀድመው ሄደው እዛ ሆኖ ማለት ነው። ከዛ በኋላ እየሰራን እስከ ገና እንስራና ገና በዓልን አሳልፈን በዛው ደግሞ ጥምቀትን ማሳልፈው ከዛ በኋላ ነው ጾም ሲገባ የሚመጡት። ይህን ማወቅ አለባችሁ። ስለዚህ ለገና ይታረቁና ከገና በኋላ ደግሞ ወደዛ 20ዎቹ ሲደርሱ ጥር 20 ምናምን ሁሌ ድራማ የሚጀምሩት መቼ እንደው ታውቃላችሁ? ወሩ ሊያልቅ 10 ቀን ወይ 15 ቀን ሲቀረው ከግማሽ በኋላ ስራ ይጀምራሉ። እና ያው እንደምታውቁት ዩቲዩብ ከግማሽ ወር በኋላ በጣም ይቆጥራል። ሲቀጥል የአሁኑ ወር በተለይ በደንብ ነው የሚቆጥረው፣ ህዳርና ታህሳስ ማለት ነው። እና ስራ ነው በግልጽ ይሄን ማወቅ አለባችሁ። እኛ ምን አውቃለን እንደማያውቅ ሰው እንትን አትበሉብን ማለት ነው። እና የሚሰሩት እስከ ገና ነው፣ እስከ ገና ይሰራሉ። እስከዛ ደግሞ እንግዲህ ሰርተው የሚያናድደኝ እኮ ድራማ ነው ብለው እውነቱን አለመናገራቸው ነው። ከፋሲል ጋር ያኔ ቀለበት አለ ምናምን ተብሎ ድራማ ሲጀመር ያኔም መጨረሻ ላይ ድራማ ነው አላሉንም። ዝም ብለው አለባብሶት ነው የሚያልፉ። አሁንም ይህች ልጅ ነገር እስከ ገና ይሰራሉ። ይህች ልጅ ለምን እንደዚህ በዚህ ልክ ለድራማ ክብሯን ማርከሷ ነው የሚያናድደኝ። ሁለተኛ ነገር ብሩኬ ራሱ እንደዚህ አንተን ዝቅ የሚያደርግ ከአንተ የማይጠበቅ ነገር መስራት አለብህ ብዬ አላስብም። ምክንያቱም እኛ ዩቲዩብ ላይ ለእናንተ የሚያስተምር የሚያዝናና ነገር እናመጣለን እንጂ እንደዚህ የሚያስጠላ ለእናንተ መጥፎ አመለካከት እንዲኖረን የሚያደርግ ድራማ አልፈለግንም ነበር። ለምን በቃ እኛ እነሱን የምንከተላቸው የምንወዳቸው በቃ በሚሰሩት ስራ በቃ ለኛ ያላቸው አክብሮት ለኦዲየንስ በጣም ክብር አላቸው። የሆነ ጥያቄ እንኳን በኮሜንት ጠይቃቸው ስራዬ ብለው በደንብ በስነ ስርዓት ነው የሚመልሱልን። በቃ ይሄ ነገራቸው ስላለ ነው በጣም ብዙ ሰዎች እነሱን የሚወዳቸው እንጂ
ሌላ ከሁሉም ሰው የተለየ ነገር ስለሆኑ ወይ ለኛ ምንም ነገር የሚያደርጉልን ነገር የለም። ግን የሚሰሩት ስራ በቃ የሚመጥን ስርዓት ያለው ስራ ስለሆነ ነው። እና አሁንም ቢሆን ይሄ ድራማ ህፃን ልጅ አያስተምር፣ ትልቅ ሰው አያስተምር፣ አዋቂ አያስተምር፣ በቃ ምንም የሚያስተምር ነገር የሌለው በጣም የሚያስጠላ፣ ለወንዶች የበለጠኛ ጥላቻ እንዲኖረን የሚያደርግ፣ ሴትን የሚያስንቅ እንዴት በጣም የሚወዳትና የሚያፈቅራትን ልጅ ትቶ ሌላ ሴት ሄዶ ከዛ ያችን አስረግዞ ከዛ ደግሞ ያችን ሲያባብል ምን ሲላ አስባችሁታል? ወንድ ልጅ መሆን ያለበት ቆፍጠን ኮራ ጀነን ብሎ ሚስት ሴት ባለምታገባው እንድትከበር ነው። ማንም ሴትም ሆነ ወንድ መጥቶ አፉን እንዳይከፍትባት ነው። ገባች አይደለ? ስለዚህ ወንድ ልጅ ለሴት ልጅ ጥላ ከለላ ጋሻ መከታ ነው። ስለዚህ እንደዚህ አይነት ድራማ ምኑም የሚያስተምር ነገር የለውም ብዬ ነው የማስበው። መጀመሪያ አረገዘሽ ብሎ መተህ ከዛ ሌላ ነገር ሳታደርጉ ብትተው ጥሩ ነው። ግን አሁን ሩም ድረስ ሄዳችሁ ቀጣይ ደግሞ አብረን መኖር ጀምረን ብላችሁም ልትመጡ ትችላላችሁ። ስለዚህ የማያምር ድራማ እየሰራችሁ እኛ ለእናንተ መጥፎ አመለካከት እንዲኖርን ባታደርጉ ጥሩ ነው። እንግዲህ እስከ ገና ይጨርሱታል ብዬ አስባለሁ ድራማውን። ከዛ በኋላ እስከ 3 ወር ደግሞ ትንሽ ደግሞ ቆይተው ደግሞ እንደገና ይጀምሩታል ማለት ነው። እና እስከዛ ድረስ ብዙም አትናደዱ። ሲቀጥል ደግሞ ማለት ነው የሚያልቀው ድራማ ነው ብሎ ሳይሆን አለባብሰው በቃ እዩ ወልዳለች ምናምን ብለው ግን ልጁን አያሳዩንም። ወለደች ብለው ሊነግሩን ይችላሉ፣ ልጁን አያሳዩንም። ምክንያቱም ውሸት ሊሆን ስለሚችል፣ ካለበለዚያ ደግሞ አባቱ ሌላ ይሆናል። ሌላ ደግሞ አባት ነኝ ብሎ የእዩ አባት ነኝ ብሎ ደግሞ የልጁ አባት ባሏ ነኝ። ኧረ ዩቲዩብ እዩ ዝም በላችሁ። ስንት ሰው ባሏ ነኝ ብሎ መጣ። ዩቲዩብ ውሸት ነው። ዩቲዩብ ያለ ነገር እንዳታምኑ ለቪው የሚሰራ ድራማ ነው ማለት ነው። በተለይ ቡታጀራዎች በቃ ሁሉም ዩቲዩበር የመሆን ህልም ስላላቸው እየተነሱ ሁሉም የውሸት ታሪክ እየፈጠሩ ነው የሚሰሩት። እና ማንንም አትመኑ እና ሀይሚንም ቢሆን አትመኗቸው። ድራማ እየሰሩብን ይሆናል። ለእነሱ ብላችሁ ራስ ሳትበሉ የምተኙ፣ የምታዝኑ፣ የምታለቅሱ፣ እርስ በርሳችሁ የምትጣሉ ሰዎች አትጣሉ። እኔ ቤት መታችሁ ራሱ የእውነት መስሏችሁ የምትሳደቡ እኔ በምሰጠው አስተያየት እኔ አስተያየት የምሰጠው እንደ ቪዲዮ ነው ብያችኋለሁ። አስተያየት የምሰጥ እንደ ቪዲዮ ነው እንጂ ሪል እንዳልሆነ አውቃለሁ። መጨረሻ ላይ ብሩክና ሀይሚ አብረው ነው የሚሆኑት። በቃ ሀይሚንም ዘቀዘቃችኋት፣ ብሩክንም ዘቀዘቃችሁት፣ ሁለቱም አንድ ላይ መሆናቸው አይቀርም መጨረሻ ላይ። አሁን ለድራማ ነው የተለያዩት እንጂ መጨረሻ ላይ አብረው መሆናቸው ስለማይቀር እርስ በርሳችሁ አትጣሉ። በእነሱ የተነሳ ምግብ መተው፣ በእነሱ የተነሳ ማልቀስ፣ በእነሱ የተነሳ መናደድ አያስፈልጋችሁም። ቪዲዮውን ስታዩት ልትናደዱ ትችላለችሁ፣ ግን ከካሜራ ጀርባ አብረው ናቸው። ብሩክ ራሱ ከካሜራ ጀርባ ትናንት የሆነ ቪዲዮ ፖስት ተደርጓል። ግን ሀይሚ ለምን የለችም? ድራማው ይበላሻል ብለና ሀይሚ ከጎን የሌለች ይሁን። ለማንኛውም እና እንደዛ አይነት ነገር በሁላችንም ህይወት በእርግጥ ይከሰታል። ግን የሌላችሁን እኔ እዩ ናት የሚገርም ስንት ብር ቢከፈልሽ ነው እንደዚህ ራስሽን አዋርደሽ የመጣሽ? የምር እኔ የፈለገ ብር ቢከፈለኝ ራሴን የሚያዋረድ ስራ ሰራለሁ ብዬ አላስብም። ስለ ሰው አስተያየት ልሰጥ እችላለሁ፣ ግን እንደዚህ በዚህ ልክ እኔ እንጃ ምን አይነት ድፍረት፣ ምን አይነት ቆዳዋ ወፍራም እንደሆነ የተረዳሁት። ይህን ያክል የስድብ ናዳ እየወረደባት ጆሮ ዳባ ልበስ። ጭራሽ እየዘፈነች መጣች ዛሬማ።